ሩቃ ወደ ተባለው ደግሞ እንሄዳለን። ወሩቃ ሩቃ ደግሞ የተባለ ወይም ጀምዑ ሩቅያ هي التي تسمى العزائم عزائم ተብሎም ይጠራል በሌላ ስያሜው ጀምዑ ዓዚመቲን ዓዚም ነጠላ ነው ዓዛኢም በጀምዕ ነው ምንድነው ዓዛኢም ወይም ዓዚማ ሲባል ተኛ ሰዎች ላይ የሚቀሩ ናቸው ተብሏል አው ወይም تقرأ في ماء ويسقاه المريض በውሃ ላይ ይቀራና ከዛ በኋላ ለህመምተኛው ተሰጥቶት እንዲጠጣው ይደረጋል ይሄ ስርዓት ሩቅያ ተብሎ ይጠራል ማለት ነው የቁርአን አንቀጾችን ነብያዊ ሐዲሶችን እንሰበስብና በህመምተኛው ላይ በመቅራት አያተል ኩርሲም ይቀራል የሱረቱል በቀራ የመጨረሻዎቹ ሁለት አንቀጾች ቁል ሁወላሁ አሐድ ሙአዊዘተይን የተባሉት ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ከሲህርና ከጂኒ ጋር ግንኙነት ያላቸው አያቶቹ የሚያስተምሩት እነዛ አያቶችን መቅራት በህመምተኛው ላይ ለመዳኑ ሰበብ ነው ቁርአን በርግጥ መድኃኒት መሆኑን እናምናለን ዋናው ነገር ሰውየው የቂን ሲኖረው ብቻ ነው ማለት ነው እና ይሄንን የማድረጉ ስርዓት ሩቅያ ተብሎ ይጠራል ማለት ነው ታዲያ ሩቃ ይበቃል ወይስ አይበቃም አሁን ወደሚለው ስንመጣ ምን ይላል እዚህ ቦታ ላይ ወخص منه الدليل وخص ነጥለው አውጥቶታል ሽርክ ከሚለው ከዚህ ከላይኛው ان الرقى والتمائم والتولة ሽርክ ተብሏል ነበር ከዛ ሽርክ ከሚለው ላይ ግን ወخص ነጥለው አውጥቶታል وخص منه الدليل دليل نطلو ያወጣው አለ ما خلا من الشرك ከሽርክ ያገለለ ከሆነ ከአላህ ውጭ ያለ አካል ሳይጠራ በህመምተኛው ላይ ሌላ ነገር ምንነቱ ማይታወቅ ቋንቋ ሳይለፈለፍበት ቁርአን ብቻ የሚቀራበት ከሆነ ከሐዲስ የመጡ ዱዓዎች ብቻ የሚደረጉ ከሆነ ከሽርክ ያገለለ ነው ይሄ ይበቃል ማለት ነው ግን አንዳንድ ሰው ሩቃ አደርጋለሁ እቀራለሁ እያለ ሲለፈልፍ ምን እንደሚናገር የማይታወቅ ሰው አለ እንዲህ አይነቱን መፍቀድ የለብንም ጂኒ የጠራም ሊሆን ይችላል የሚታወቅ መሆን አለበት የቁርአን አንቀጽ ነው ወይ ነብያዊ ሐዲስ ነው ወይ በግልጽ ምንነቱ የታወቀ ዱዓ ካልሆነ በስተቀር ከሽርክ ያገለለው ከሆነ ችግር የለውም فقد رخص في በርግጥም የአላህ መልእክተኛ ሩቃን አግራርተዋል ፈቅደዋል ረሱላህ ሰለላሁ ዐለይሂ ወሰለም ለሁለት ነገር من العين ከሰው አይን ለአይን الناسና والحومة حومة ያው ባለፈው ይሄን ጉዳይ አይተናል በአንድ ትርጉሙ በጣም ኃይለኛ ትኩሳት ራስ ላይ ሰውነትን የሚወጣ አለ ወይ ደግሞ በሌላ ትርጉሙ እንደ ወባ ለመሳሰረው ነገር ተፈቅሯል ወቲወላ ቲወላስ የሚባለው ምንድነው መስተፋቅር የተባለው ሸይኡን አንዳች ነገር ነው يصنعونه የሚሰሩት የሆነ ተሰሩት በኋላ يزعمون ይሞግታሉ ምን ብለው انه እሱ ይሄ መስተፋቅር يحبب المرأة ሴት ልጅ ያስወድዳታል الى زوجها ወደ ባሏ والرجل ሰውየውንም ያስወድደዋል الى امرأته ወደ ሚስቱ ብለው የሚሰሩት በባልና ሚስት መሃል መዋደድ እንዲኖር ባል በድብቅ ወይ ሚስት በድብቅ ሄደው ጠንቋይ ጋር ደጋሚ ጋር ባሌ እንዲወደኝ ሚስቴ እንድትወደኝ ተብሎ የሚሰራ መስተፋቅር መስተዋደድም ይሉታል ያን አሰርተው የሚያደርጉት ነገር አለ ይሄ በሸሪዓችን ሽርክ ነው በአላህ ላይ ማጋራት ነው በሁለቱ መሃል መዋደድና ፍቅርን የሚያደርገው አላህ እንጂ ደጋሚ ወይ ጠንቋይ አይደለም ወጀዐለ በይነኩም መወደተን ወራህማ ከዚህ በፊት ምንነታቸው ማይተዋወቁ ሰዎች ሽማግሌ በመላክ ብቻ በትዳር ዓለም ከተጣመሩ በኋላ በቀናት በሳምንታት ውስጥ የሌለ ፍቅር ይታያል በባልና ሚስት መሃል ድሮ ጓደኛ ሆኖ አይደለም አብረው አድገው አይደለም ምንድነው ሲባል እኔው በመሐከላቸው መዋደድን መተዛዘንን አድርጌ ነው ያለው አላህ ማለት ነው ዛሬ ፍሬንድ እንጠናና የሚል ነገር መጥቶ እንጂ አባቶቻችን በዚህ መልኩ አልነበረም የሚያገቡት ሊያገቡ የወሰኑ ቀን ወይ ራሳቸው ወይ ደግሞ ወላጆቻቸው ናቸው ፈልገው የሚድሯቸው የሚያገባትን ሴት መታገባውን ወንድ አያውቁም እኮ ከዛ በፊት ግን በሳምንት ውስጥ ይዋደዳሉ ወጀዐለ በይነኩም መወደተን ወራህማ መዋደድ መተዛዘንን እኔ ነኝ ያረኩት ነው የሚለው አሁን ግን በሌላ መንገድ በድግምት በኩል ተሰርቶ እሷ እሱን እንድትወደው እሱ እሷን እንዲወዳት ተደርጎ የሚሰራው ሽርክ ነው በሚለው ሐዲስ መሰረት ይሄ ቲወላ መስተፋቅር አይፈቀድም ማለት ነው እነዚህ ሁሉ ክልክል ናቸው وعن عبد الله ابن عكيم كعبد الله ابن عكيم يتلالفهم رحمه الله ما انه عبد الله ابن عكيم مالت ويكنى أبا معبد الجهني أبا معبد تبلون بكنيا سمو يترى الكوفي إراقاوي ነው ሰውየው ኩፋ ማለት ከኢራቅ ከተሞች አንዷ ነች أدرك زمن النبي صلى الله عليه وسلم ነብያችን ሰለላሁ ዐለይሂ ወሰለም ከመሞታቸው በፊት የሳቸውን የነብይነት ዘመን ደርሶበት ነበር ግን ولا يعرف انه سمع منه እሳቸው ጋር መጥቶ ከሳቸው መስማቱን
ማየቱን የታወቀ ነገር የለም ቢማዕና ታቢዒ ሆኗል ማለት ነው ሰሃባ ስላገኘ እና እሱም የተናገረው አለ መርፉዓን ወደ አላህ መልእክተኛ የደረሰ ነው ሐዲሱ መን ተዓለቀ ሸይአን አንድ ነገር ያንጠለጠለ ሰው ወይም ቀልቡን ወደዛ ነገር ያንጠለጠለ የሆነ ሰው ወኪለ ኢለይ ወደዛ ነገር እንዲጠጋ ይደረጋል አይ አወከለሁ الله الى ذلك الشيء አላህ ወደዛ ነገር አሳልፎ ይሰጠውና ያ የተወከልክበት ልብህን ያንጠለጠልከው ነገር እስቲ ሀጃህን ያወጣልህ በማለት አላህ የራሱን ጥበቃ ከዚህ ባሪያው ላይ ያነሳበታል ያዋርደዋል ማለት ነው ቢማዕና ስለዚህ ይሄ ሐዲስ ምንድነው ሁሌም ልባችን በአላህ ላይ እንጂ ሰበብ ብለን ባሰብናቸው ትክክለኛ በሆነውም ባልሆነውም ላይ ልብን ማንጠልጠል ተገቢ እንዳልሆነ ከዚህ እንረዳለን ማለት ነው ሰው አላህ ላይ ነው ተስፋ ሊያደርግ የሚገባው እንጂ እሱ ቀልቡን በሆነ ነገር ላይ በሚያንጠለጥለው ክር ወይ በሌላ ነገር ላይ ማድረጉ አግባብ አይደለም رواه احمد امام احمد በሙስነዳቸው የዘገቡት والترمذي ترمذي እንዲሁ በሱነናቸው የዘገቡት ነው وروى الامام احمد امام احمد አሁንም ዘግበው አስተላልፈውልናል አን رويفع كرويفع تلالف رويفع ابن ثابت ابن السكن ابن علي ابن الحارث ይባላል ከበኒ ማሊክ ጎሳ ነው አንሳሪ የመዲና ሰው ነው በሂጅራ አቆጣጠር 56ኛው ዓመት ላይ ነው የሞተው አፍሪካንም በ47ኛው የሂጅራ ዓመት ላይ የከፈተው እሱ ነው አንዱ በድል من على صحابة رضي الله عنه قال رسول الله صلى الله عليه وسلم يا الله ملك تنيا لرسول الزهالوت يا رويفع أنت رويفع هوي لعل الحياة ستطول بك من الباتن كذبوها لا رجم من تنوري هنا للنال لعلك الله كالجلال على حياة تشيه وتزاري الدنيا لي متتنفسات ستطول بك بانت لي ترزمان لك رجم ادمي تنور الله يبالالنا لمن يوم ملك تلسته فأخبر الناس سوّتشن نقرلي أن من عقد لحيته سيمون يقاطر سو سيمون يقاطر أو تقلد وترا جمدن ينطلطل يهون سو أو استنجى برجيع دابة ويم بانسسات فاندية استنجاء يدرج سو أو عزم ويم بآطنت فإن محمدا صلى الله عليه وسلم بريء منه أنا نبي محمد كذي سو ينصاهن السم كان ينصا مهونن ንገርልኝ የኔ ትምርት አይደለም ከኔ ትምርት ያፈነገጠነው ምንድነው መልእክቱ በተለይ የመጀመሪያው من عقد لحيته ጺሙን የቆጣጠረ መቆጣጠር ሲባል እንደዚህ ሱስ ሆኖበት ወይ እንደ ሹሩባ የሚሰራ ለማለት አይደለም አረቦች ምን ያደርጉ ነበር በድሮ ጊዜ معناه ما يفعلونه في الحروب በተለይ በጦርነት ወቅት ላይ የሚያደርጉት ተግባር ነው من فتلها وعقلها ይፈታቱታል ይቆጣጠሩታል ተከቡረን የኩራት መገለጫ ነበር የዛኔ እንደ ተዓዙም እንደ ኩራት ይታይ ነበር ዛሬ ልክ ጸጉራቸውን አንዳንድ ወጣቶች ቆጣጥረው የተለየ ነገር ለመሆን እንደሚሞክሩት አረቦች የዛኔ ጺማቸውን በዚህ መልክ ያደርጉ ነበር እና ይሄንን ነገር አምኖበት እሱም እነሱን ተከትሎ ለዛ አላማ ብሎ ጺሙን የሚቆጣጠር የሆነ ሰው ካለ እንደማለት ነው ሌሎችም ትርጉሞች ተሰጥተውታል ወቂል አልሙራዱ عقدها في الصلاه የሚልም አለ ሰላት ላይ ያለ በቃ ዝም ብሎ እንደዚህ የሚያደርግ ሱስ የሆነበትም ብለው ሰፋ አርገው የተረጎሙትም ይኖራሉ አላ ኩል ሐል ያው የመጀመሪያው ነው ከኮንቴክስቱ ጋር የሚሄደው በዚህ መልክ የሰራ ሰው ካለ አው ተቀለደ ወተራ ይሄ ቀደም ያየነው ነው አይ جعله قلاده في عنقه او عنق دابته من اجل الوقايه من العين ከሰዋይን እኔንም ልጆቼንም እንስሳቴንም ይጠብቀኛል በማለት በራሱ አንገት ላይ ወይ በእንስሳት አንገት ላይ ገመድን የሚያንጠለጥል የሆነ ሰው አው استنجا برجع دابه አው استنجا ወይ استنجا ያደረገ ከሽንት ወይ ቆሻሻ ከማስወገድ በኋላ የእስቲንጃን ስነ ስርዓት የፈጸመ በምን በውሃ ወይ በድንጋይ በሶፍት ሳይሆን